በአደባባይ ሊያሳፍሩና ሊያዋርዱ ሲሞክሩ ይህንን አድርግ። መታው ጎሉ መታው ለኝም ባራራው እንኳን ሚስት አለው አንተ በ30 ምናምን አመት ምን አጥፍታ ሎች አይቻለሁ። መጀመሪያ ሲመጣ መቀመጫው ነው የሚታየው የሴቷ። እኔ ማርያምን በጣም ነው የምወደው። አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። በጣም የምትወደው አንተ እኔ ትንሽ ሲያመኝ ይፈራለሁ። ደግዘን አብረን የጨፈርነው ሰው ዛሬ የለም። እኔ አንድ ነገር ለልጆቼ ማነው አንድ ቀን ዳቦ ይሰጥልኝ እላለሁ። ችግር ግን አይኑ ይጥፋ የሚባለው ለዚህ ነው። አያችሁ። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? ዛሬም አነጋጋሪ እንዲሁም ደግሞ አዝናኝ በሆኑ ቪዲዮዎች ተመልሰናል። የጽናት ቲዩብ ቤተሰቦች ቻናላችን እጅግ በጣም ፈጣን በሆነ 11% እድገትን እያሳየ ስለሆነ አዳዲስ ሰብስክራይበሮችንም እያገኘን ስለሆነ ለአዳዲስ ሰብስክራይበሮች እንዲሁም ደግሞ ዛሬ ፎር ዩ ፔጃችሁ ላይ ለመጣንላችሁ እንዲሁም ደግሞ ቪዲዮአችንን ከአንዴም ሁለቴ ተመልክታችሁ ሰብስክራይብ ላይክ ላላደረጋችሁ ይህ ቻናል ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ እንዲሁም ደግሞ አዝናኝ የሆኑ ቪዲዮዎችን ጠቅለል አድርገን እንመለከታለን። ቪዲዮአችንን ከመጀመራችን በፊት ሰብስክራይብ ላይክ ሼር ማድረግ እንዳይረሳ እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ ላይክ እና ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ። በአደባባይ ሊያሳፍሩና ሊያዋርዱ ሲሞክሩ ይህንን አድርግ። በአደባባይ ሊያሳፍሩ ሲሞክሩ የሚፈልጉት አንተ ተደናግጠህና ተቆጥተህ ራስህን እንድታሳንስ ነው። አንተ ግን እንደ ንጉስ በዝምታ ተመልከታቸው። አንድ ሰው ሊያቃልል ሲሞክር ለ3 ሰከንድ ዝም ብለህ አይኑን ትኩር ብለውና ከዚያም በረጋ ድምጽ ደህና ነህ ወይም ጨረስክ ብለህ ጠይቀው። ዝምታህና መረጋጋትህ አሳፋሪው አንተ ሳትሆን እርሱ መሆኑን ለታዳሚው ያረጋግጣል። ውሻ ሲጮህ መልስ የምትጮህ ከሆነ አንተም ውሻ ነህ። አንበሳ ግን በጮኸት መሃል በግርሞ ያልፋል። ዝምታ ሰዎችን ከሺህ ቃላት በላይ ያሳፍራቸዋል። እስኪ በዝምታዬ አሳፍራቸዋለሁ ብለህ ኮሜንት ላይ ጻፍልኝ። ፎሎ ማድረግ እንዳይረሳ። ዝምታዬ አሳፍራቸዋለሁ እያላችሁ እናንተም ኮሜንት አድርጉልኝ። እንደዚህ አይነት ቪዲዮዎች ከዚህ በኋላ በቻናላችን መግቢያችን ይሆናሉ። ስለዚህ ከተመቻችሁ ተመችቶናል ይቀጥልልን፣ ክፍል 2ም ይምጣልን በሉኝ። ኮሜንት አድርጉልኝ፣ አመጣላችኋለሁ። ከዚህ በኋላ መግቢያችን እናደርጓለን፣ ቋሚ መግቢያችን እናደርጓለን። እንቀጥል። በርዳሚዮስ መታው አረ መታው ኳሱ መታው እንጂ ኳሱን አረ መታው እባክህ ኳሱ መታው አረ ጎሉ እባክህ መታው ጎሉ መታው ጎሉ መታው ለምንድን ነው ያወለቀው? ቤቱ ስራ ፈትቼ ተቀምጫለሁ። ባራራው አየው ልግደለው አልኩና ተነሳው። ልክ ስነሳ ሁለት ናቸው። እየተደባደቡ ልገላቸው የተነሳው ሰውዬ ከሚጋደሉ ብዬ ሳለያይ ይገናኛሉ። ነገር ምንድነው ብዬ ዝቅ ብያለሁ። ለካ ስራ ላይ ናቸው። ከዚህ ነገር ምን ተማርከት ትለኝም? ባራራው እንኳን ሚስት አለው አንተ በ30 ምናምን አመት ምን አጥፍታ። ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም መነጋገር የነበረችውና በጣም በርካታ ሰዎች በታሪኳ ያዘኑላት፣ ነገር ግን ደግሞ ሴፉ ሾው ላይ ከቀረበች በኋላ ታሪኳን ከሰሙላት በኋላ ደግሞ በጣም የወደዷትና የበርካታ ሰዎች ልብ ማሸነፍ የቻለችው እንዲሁም ደግሞ የፍቅር ተምሳሌት ስትባል የነበረችው ልጅ አይታችኋታል ብዬ አስባለሁ። ካላያችሁ ላስመልክታችሁ ምን አይነት አፍቃሪ እንደሆነች ላሳያችሁ። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። በጣም ነው የምትወደው አንተ ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው። ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። በነገራችን ላይ ያላወቃችኋት ማለት ነው ምን ቢያረጋት ነው ወይም ደግሞ ምን ሆኖ ነው እንደዚህ የምትወደው እንደዚህም የምትወደው ምን አርጓት ነው ብላችሁ ብታስቡ ሰዎች ቆይ ታሪኳን ላሰማችሁና ከዛ በኋላ ደግሞ እሱ ላለማጋለጥና ገመናውን ለመሸፈን የምትሄድበት ርቀት ምን ያክል እንደምታፈቅረውና ምን ያክል የፍቅር ጥግ እንደሆነች ያሳያል። ቆይ ታሪኳን ላሰማችሁ መጀመሪያ። አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ
ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን አንድ አመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀረው መሰለኝ እንጂ ከፋኝ እና በጣም ሳግ የተናነቃት ነው። እግዚአብሔር ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። በነገራችን ላይ ምን ያክል አስቸጋሪ ጊዜያቶች እንዳሳለፈች አሁንም ደግሞ እያሳለፈች እንደሆነ ያስታውቃልና ከቃላቶቿ እንዲሁም ደግሞ ከፊቷ ከገጽቷ መረዳት ይቻላል። ሁላችንም ያው እናውቀዋለን። በጣም ከባድ ነው ማለት ሴት አፍቅራ ወዳ አብራው የምትኖረው ምንም ይሁንልኛል ምንም እሆንለታለሁ ብላ የምታስበው ሰው ስታረግዝ በጣም ከባድ ሁኔታ ላይ ስትገባ ጥሏት ሲሄድ ያንን ኃላፊነት ተቀብላ የቤተሰቦቿን ጫና፣ የሰፈሩን ጫና፣ የህብረተሰቡን ጫና በጣም ብዙ የከፈለችበትና በጣም ብዙ ያለመችውን ራዕይዋን ትታ በጣም ብዙ ነገሮች ከብዙ ነገሮች ተለይታ ከጓደኞቿ ወደ ኋላ ቀርታ ፍሌክሲቢሊቲዋን አጥታ በልጅነት የልጅ ኃላፊነት ሲጣልባት በጣም ብዙ ኢግኖራንሶችና ዲስክሪሚኔሽኖችን ችላ እንዳሳለፈች እንደምታሳልፍም ደግሞ ያስታውቃል። እኔ ስራ ማስታወቂያ መስራት ትችላለሁ እና አታለቅሽ የምናታለሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ። ጎበዝ ነኝ የምር ነው። በጣም ልቤ ታጠራ ነው። ብቻ ይሄንን ካሳለፈች በኋላ ወይም ደግሞ ይሄንን እንድታሳልፍ ያደረጋትን ወንድ ስቲል ነው ታፈቅሯለች እና ስቲል ነው ማፍቀሯ ብቻ አይደለም ደወይ እሷ ኤክስፕሬስ የምታደርግበት መንገድ ገበናውን ለመሸፈን የምትሄድበት መንገድ ማንነቱን ለመደበቅ የምትሄድበት መንገድ እንዲሁም ደግሞ ስቲል እንደምታፈቅረው የምትናገርበት መንገድ በጣም ነው የሚገርመውና የፍቅር ምሳሌ ምናምን የተባለችውም ለዛ ነው። አንድ ጥያቄ ሴፉ ጠይቋት እንደዚህ ነው የመለሰችው። ተመልከቷት። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላውቅም። እንደነግጣለኛ ኮምፕሮማይዝ ለማድረግ ነው የምትሞክረው። በነገራችን ላይ ኮምፕሮማይዝ ለማድረግ ነው እየሞከረች ያለችው። ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ የተፈጠረው ነገር። እኔ ተቀበልኩኝ በቃ እግዚአብሔር ያውቃል የሚለውን ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ አዎ ደነገጠ። ያው ወጣት ነው 25 አመት ነው። ብዙ ነገሮችን እሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረግ። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋና አሁን ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አዎ አንደኛ እሱ፣ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል፣ ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት መርዳት አለመቻሌ እሱ በጣም ብዙ ነገር አበላሽቷል። ቆይ ቪዲዮን ብቻ ይሄን ሁሉ ካሳለፈች በኋላ በነገራችን ላይ ማንነቱን ኢቭን ሴፉ ጠይቆ ነበር። ማን ነው ምናም ብሎ ጠይቆ ነበር። ማንነቱን ኢቭን መንገር አልፈለገች። አሁን ላይ እኮ በእንደዚህ አይነት በደል አይደለም ትላልቅ በደሎች ላይ ወይም ደግሞ እንደዚህ አይነት ስትራግል ላይ እሱ ጥሏት ሄዶ ብቻ አይደለም በትንሽ ነገር ኢቭን በጣም ሚስጥር ለመወጣጣት በጣም ብዙ መንገድ እንሄዳለን እርስ በርስ ለመጎዳዳት አይደል። እሷ ግን የሄደችበት መንገድ
ምን ያክል እንደምታፈቅረው ምን ያክል እንደምትወደው ነው ያሳየችውና አብረው ሆነው ልጃቸውን አብረው የሚያሳድጉበት ወደፊት ብዙ ነገሮችን የሚያረጉበት መንገድ ቢፈጠር ብዬ አስባለሁ። እንደዚህ አይነት ሴት በነገራችን ላይ ከመቶ አንድ ነውና ሚስት የምትወስድ ሴት ናትና እንደዚህ አይነት ሴት ላይ እንደዚህ አይነት ውሳኔ ይወሰናል ብዬ አላስብም። የተከፈለው የትኛውም አይነት መስዋዕትነት መከፈል አለበት እንጂ በዚህ ጊዜ ለሰው ወንድ ልጅ 1 ሚሊዮን እና 300 ሺህ ብር በወር ሜክ ማድረግ አለበት በሚባልበት ጊዜ ወንድ ልጅ ሜከር መሆን አለበት። እኔ ቁጭ ብዬ ፔዲኩር እንደዛ የምትል ሴት ባለችበት ጊዜ እንደዚህ አይነት ሴት ተገኝቶ ብሮ እንትን ነው ሎተሪ ነው የሚያመልጥና ቢመለሱ ባይ ነኝ እኔ። እስኪ እናንተ ደግሞ ሐሳባችሁን ኮሜንት አድርጉልኝ። እኔ ትንሽ ሲያመኝ እፈራለሁ። ደግሰን አብረን የጨፈርነው ሰው ዛሬ የለም። እኔ አንድ ነገር ለልጆቼ ማነው አንድ ቀን ዳቦ የሚሰጥልኝ እላለሁ። ለዚህ ወደ ትኩስ ሳሙሳ ያስፈልገዋል። አቤት አቤት ያለም ሄደው ይዤ የምሄደው ሞተር ሳይክል ኦኬ። አግኝቶ ማጣት ከባድ ነው። በጣም ጭብጡን የታሪኩን ጭብጥ ላስይዛችሁ እስኪ ዝም ብዬ ገባሁባችሁ አይደል? ታሪኩን ላሰማችሁ። ምን ተፈጠረ መሰላችሁ? አሁን ያያችሁት ግለሰብ የሞተር አደጋ ያጋጠመውና ግማሽ አካሉ ፓራላይዝድ እጁ ምናምን ፓራላይዝድ ይሆናል እና ለሕክምና ሲል ያለውን ሀብት በአጠቃላይ እዛ ላይ ስፔንድ ያደርጋሉ። በጣም ብዙ ነገሮች የነበሯቸው ሰዎች ናቸው። ተሳቢ መኪና፣ ሚኒባስ፣ ሞተር በጣም በርካታ ነገሮች የነበሯቸው በጣም በርካታ ሰዎች የሚከቧቸው የሰፈራቸው የከተማቸው አድባር የሚባሉ ሰዎች ናቸው። በጣም ችግር አይተው የማያውቁ ሰዎች ናቸው። ነገር ግን እሱን ለማሳከም ያላቸውን ነገር ሁሉ ነገር እዛ ላይ ስፔንድ ያደርጋሉና ውጭ ሀገር ድረስ ሄዶ እንዲታከም ይደረጋል። ነገር ግን ያ ሁሉ መስዋዕትነት ከተከፈለ በኋላ በህይወት መኖር ችሏል። ነገር ግን ግማሽ አካሉ ፓራላይዝድ ሆኗል። ከዛ ሁሉ ሀብት በኋላ ተመልሶ አሁን ቅድም ያያችሁበት ቦታ ላይ አሳምቡሳ እየጠበሰ ነው የሚኖረው። እሷም እዛው ሻይ ትቀዳለች እና ታሪኳን ስትናገር እጅግ በጣም ነው የሚያሳዝነው። በጣም ብዙ ችግሮች ደርሶባቸዋል። ቤት ተከራይቶ ነው የሚኖሩት። እንዲሁም ደግሞ ያላቸው ጥሪት በአጠቃላይ አልቋል። ልጆቻቸውም እጅግ በጣም ችግር ላይ ነው የሚገኙት። አንዷ ልጃቸው እንደውም በሜዲሲን 3ኛ ዓመት ተማሪ ሆና ችግሩን መቋቋም አቅቷት ትምህርቷን አቋርጣ ወደ ቤተሰቦቿ ነው የተመለሰችውና በኢቢኤስ እሁድ ከሰዓት ፕሮግራሙን ሄዳችሁ መመልከት ትችላላችሁ። እጅግ በጣም ነው የሚያሳዝነው። ነገር ግን ከዛ በኋላ የተፈጠረው ነገር ነው እኔን እጅግ በጣም ልቤን የነካው። አንደኛ አግኝቶ ከማጣት ይሰውረን፣ ሁለተኛ ደግሞ ሰው ገንዘቡን ነው የሚመስለው ያለውን ላይፉን ነው የሚመስለው ብዬ እንዳስብም ያደረገኝ ነገር ነው። ቪዲዮ ላስጨርሳል። በጣም ለሰው ማስረዳትም አትችልም፣ መናገርም አትችልም። እዚህ ጋር ለልጆች መመለስ አትችልም። አደጋው እንዴት ተቀበልከው? በቃ ለምን ቆረጠ ብዬ ነበር። አይቆረጥም ብዬ ብሬም ብቻ ይቆረጥ እዚህ ጋር ሲሉኝ ድረስ ከሚደርስ ድረስ አልቆረጥም ብያቸው። አንዳንድ ሰው ወጥቶ ይለምናል። መለመን ደረጃ ደርሶ ግን የማይለምን ሰው አለ። እዛ ወደ 5-6 ሞተር የነበረው ልጅ ነው። ከማንም ጋር ተካፍሎ መብላት የሚወድ ልጅ ነው። ዛሬ እንደገና የወረዳው ወርደ ካስባ ለ20 ሳሙሳ 30 ሳሙሳ ሸጠ። ራስን ማስተዳደር ቤተሰብ ልጅም ማስተማር ይከብዳል። ልጅ የምትኖረው ከአንተ ጋር ነው? አይ እሷ ትሻላለች ከነበርክበት ዝቅ ለመስራት ያው የተሰማ ግን አሁን ምንም አይመስለኝም። ለማርኮር አሁን መጀመሪያ ላይ እንደነበረኝ መቆሙ ላይ ያስጠላኝ ነው አይደለ? የሚያቀኝ ሰው ባለ መኪና ሲያልፍ እኔ ምንም ሲልም ተጠቃሙ ብላሽ ነው አንተ ዲኮሬት ነበር ምናምን ሲል ያው ወደዚህ ልቀይሮ ብዬ ነው እያልኩኝ ታሰ በናሰከራት ተራፊ ወለደፉ አረ 1 2 3 ያዛተና ታያለሽ። እንደና ጥርስ ይመስላል። የበፊት ህይወታችንን እንዳለ ዲስሚስ አድርገን ሌላ አዲስ ህይወት ጀምረናል እዚህ ጋር ማለት ነው። ያን ነገር ደግሞ ተቀብለ ብቻህን ድሮን መስራት አላስተማረኝም። ልጆች ነው ማሳድገው ቁጭ ብዬ ከዛ ሁሉ ነገር ውስጥ ወጥቼ ደግሞ ዛሬ ሻይ ቀድቼ ገብቼ ልጆቼ በነገራችን ላይ ስታዩት በጣም ትልቅ ሰው እንደነበረና ባክግራውንዱ በጣም አሪፍ ህይወት ያለው ሰው እንደሆነ ያስታውቃል። በነገራችን ላይ አግኝቶ ማጣት እጅግ በጣም ልብ ይሰብራል። አስባችሁታል? ከዛ ሁሉ የደስታ ህይወት በኋላ ወይም ደግሞ ከዛ ሁሉ የተደላ ህይወት በኋላ ተመልሶ አሳምቡሳ የጠበሰ መንገድ ላይ ሲያገኝ የሱ ረዳት የነበሩ የሱ የመኪናው ሹፌር የነበሩ ሰዎች ወይም ደግሞ ከሱ እጅ የበሉ ሰዎች ምናምን አጠገቡ እያለፉ አንዳንድ ደግሞ አበሻ ታውቃላችሁ እንደዚህ አይነት ይሄን አጋጣሚ ሲያገኝ መተረብም ማውራትም ያምረዋልና
ያን ሁሉ ነገር ችሎ ሲያልፍ እጅግ በጣም ፔን አለው በነገራችን ላይ እና በተለይ ደግሞ እንደ ወንድ በጣም ፔን አለው በጣም ማለት ነውና ያን ሁሉ ነገር ነው አሁን ላይ ያሳለፈ ያለው ከዚህ በኋላ ግን ታዩታላችሁ ሰው ገንዘቡን ይመስላል ቅድም ያልኳችሁ ነገር እዚህ ጋር ነው የሚመጣው ከዛ ሁሉ መከራ በኋላ በነገራችን ላይ አሁን ታጥቦ ጸጉሩን ተቆርጦ ምን እንደሚመስል ተመልከቱ አሁን ለውጡ ለኔ እዚህ ጋር ነው ገንዘብ ፓወሩን ተመልከቱት ሰው ገንዘቡን ነው የሚመስለው የሚባለው ለዚህ ነው ሰው ኑሮን ነው የሚመስለው ተመልከቱት ይሄን ነው የሚመስለው አሁን ማለት ነው ይሄኛው ፓርት እጁ አንደኛው እጁ እንትን ብሏል ፓራላይዝድ ሆኗል አይነት ነገር በስመ አብ ችግር ግን አይኑ ይጥፋ የሚባለው ለዚህ ነው አያችሁ ይሄኛውን እጁን አያችሁት አይደል እንዴት ተሳላት ከእንደዚህ አይነት ላይፍ በኋላ ወደዚህ ተመልሶ እንደገና ደግሞ ራስን አቋቁሞ ራስን አጠንክሮ እዚሁ ቦታ ላይ ደግሞ ፋይት ያደረጉ እንደገና ለልጆቹ እንደመኖር ያለ ስትሬንግዝ የለም በጣም እንዳደንቀው አድርጎኛል ምክንያቱም በዚህ አይነት ሲቹዌሽን አይደለም ከዛ በታች በሆነ ችግር በጣም በርካታ ሰዎች ራሳቸውን የሚያጠፉ ራሳቸው ላይ ችግር የሚፈጥሩ ቤተሰቦቻቸውን ልጆቻቸውን የሚበትሉ ሰዎች አሉ ራስን ማጥፋት በነገራችን ላይ እጅግ በጣም ራስ ወዳድነት ነው ይህ ሰው ግን ለራሱ አይደለም እየኖረ ያለው ለልጆቹ ለሚስቱ ነው አሁን ላይ እየኖረ ያለው ቢያንስ እሱ በህይወት ስላለ ብቻ ደስተኞች ናቸው ታሪኩን ስትናገር እሱ በህይወት ስላለ እንዲህ ስለሚያዩት ብቻ ደስተኞች ናቸው ትላለችና እሷ አይብን በዚህ ደስተኛ ናት በቃ የመኖር ተስፋ ለልጆቻቸው የመኖር ተስፋ ለመሆን እየተጣጣረ ነው በተፈጠረው ነገር ሁሉ እግዚአብሔርን አመስግኖ ትላንትና እንደዚህ ነበርኩ ዛሬ ግን እንደዚህ ሆኜ ምናም ብሎ ራሱ ላይ ችግር ከመፍጠር ለልጆቹ ጭንቀት ከመሆኑ ሳይሆንላቸው ለልጆቹ የደስታ ምንጭ ይሆነላቸው ቢያንስ ለልጆቻቸው መኖር እንዳለበት መኖር እንደሚችል እያሳየ ነውና በጣም ነው ያስተማረኝ በጣም ነው ያደነቁ እስኪ እናንተ ሐሳባችሁ ምንድነው እስኪ ስሜታችሁን ግለጹ እስኪ በኮሜንት ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ በቪዲዮ ተመስጣችሁ ላይክም ያላደረጋችሁ ሰብስክራይብ ያደረጋችሁ እንቀጥል ሌላው በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የነበረው ጉዳይ የካፕል ኮንተንት የሚሰሩ ሰዎች ላይ ወይም ደግሞ ካፕል ኮንተንት ክሬተሮች ላይ አሁን ላይ እየደረሰ ያለው ትችት ነው በእርግጥ አንድ ሴት ናት በድፍረት ይሄን ነገር የተናገረችው ግን ኮሜንቶችን ሳይ የበርካታ ሰዎች ሐሳብ እንደሆነ ተመልክቻለሁ በጣም ብዙ ሰዎች ሐሳባቸውን አስተያየታቸውን በዚህ ጉዳይ ላይ እየሰጡበት ነው የሚገኘው እንዲህ እያለች ነው እሷ ሐሳቧን የምትሰጠው በወለደች በትንሽ ቀኗ ለስራ ተነሳች ምናልባት ይሄን ነገር ፍሌክስ ሊመስለን ይችላል ወልዶ ብድግ ብሎ ምናምን ወደ ስራ መግባት ፍሌክስ ሊመስለን ይችላል but it is not አታውቁትም ኦቨርበርደን ስትሆኑ ላይክ ቤት ውስጥ አያስተኛችሁም ያለባችሁ ኃላፊነት ቤት ውስጥ አያስተኛችሁም because you're in charge okay you're in charge ከብዙ ፕሮጀክቶቻቸው ጀርባ ሴቶቹ መሪ ተዋናይ ናቸው እዚህ ጋር በነገራችን ላይ የሷ ሐሳብ ነው አብዛኞቹን የቤቱን ቀዳዳ አብዛኞቹን የቤቱን ችግር የሚችሉት ሴቶቹ ናቸው በተለይ እነዚህ ካፕል ኮንተንት ላይ የሚሰሩ ሰዎች አብዛኞቹ ዲፔንድ የሚሆኑት ወይም ደግሞ አብዛኞቹን ቀዳዳ የሚሸፍኑ ሴቶች ናቸው ወንዶች እጅግ በጣም ደካማና እጅግ በጣም ሰነፍ ናቸው በማለትም ትገልጻቸዋለች በጣም እሷ ፕሮቫይድ ማድረግ አለባት ስራውን መስራት አለባት ቤቱ ማኔጅ ማድረግ አለባት በጣም ብዙ ኃላፊነት አለባት ወደዳችሁም ጠላችሁም አያችሁትም አላያችሁትም ኦልሞስት ኦል ኃላፊነት እሷ ላይ ነው የሚቀመጠው ያንዳንዱ ፕላኒንግ ላይ ያንዳንዱ የሆነ ነገር ላይ የእናንተ እጅ ነው የሚጠበቀው በቃ ሃርድ ወርኪንግ ናቸው ደግሞ ከተማራችሁ ትምህርት ጋር አላይን ያደርጋል ቤተሰቦቿ keep on reminding her ሀስል ማድረግ አለብሽ ምናምን ተብላለች ሴት ልጅ ሲባል የሆነ ቤት ውስጥ ጓዳ ብቻ ምግብ መጫን ብቻ አይደለም ብሎ ነው አባቴ ነገረኝና ወጥቶ መስራት ምናምን አንቺ ነሽ ብቁ መሆን ያለብሽ ለባልሽ ብሎ ነው የሚያስተማሩኝ ሰው እኔ ነኝ ብቁ መሆን ያለብኝ በፋይናንሻልም ጠንካራ መሆን ያለብኝ እኔ ነኝ ብዬ ነው የማስበው Okay and I remember ብያቸዋለሁ ከዚህ በፊት እሱ በጣም እንቅልፋም ነው እንቅልፉን እስከ 4 ሰዓት ነው የሚተኛው ነው okay so this is it ይሄ ብቻ ሳይሆን ወንዶች ወይም ደግሞ ባሎች ሚስቶቻቸውን ማኖፕሌት እያደረጓቸው ነው በማህበራዊ ሚዲያው ላይ እይታዎችን ለማግኘት ሲሉ ሚስቶቻቸውን ሰውነታቸውን ባልተገባ መልኩ እንዲያሳዩ እያደረጓቸው ነው ይሄንን ደግሞ ወንዶች ሲያደርጉ አንመለከትም ይሄ ማለት ሴቶቹ ሰውነታቸውን ለሽያጭ እንደማቅረብም ነው ወይም ደግሞ በሚስቶቻቸው ሰውነት ባልተገባ መልኩ ቢዝነስ እየሰሩበት ነው በማለት ሐሳቧን ታቀርባለች የሆኑ ካፕሎች አይቻሉ መጀመሪያ ሲመጣ መቀመጫው ነው የሚታየው ሴቷ I was like
ማለት how does it feel የሷን ቦዲ ፓርት ኤክስፖዝ አድርጎ የሰውን አቴንሽን ማግኘት ሄልዚ አይደለም። ማስኩሊን ልንገርሽ አንድ ነገር ማስኩሊን ወንዶች ያላቸው ደስተኛ ጤናማ ትዳር ያላቸው ሴቶች ራሳቸውን እነዚህኞቹ በሚያወጡበት መልኩ ሶሻል ሚዲያ ላይ ያወጡ። እንዲሁም ደግሞ በማህበራዊ ሚዲያዎች ስለነሱ የምንመለከታቸው አብዛኞቹ ነገሮች ኤግዛጀሬትድ የተደረጉ ነገሮች ናቸው። እንዲሁም ደግሞ ድራማቲክ ነገሮች ይበዛሉ። በጣም በርካታ ነገሮችን ለማርኬቲንግ ነው የሚሰሩት። ህይወታቸውን አይደለም እያሳዩ ያሉት። ፌክ ይበዛዋል። ፌኩን ደግሞ ያበዙታል፣ ኤግዛጀሬት ያደርጉታል በማለት ሐሳቧን ታቀርባለች። እንደዚህ በማለት እዚህ ጋር ግን ሳላወራው ዝም ብል በጣም ቅር የሚለኝ ነገር መኪና ሲገዙ ቤት ገዛሁላት መኪና ገዛሁላት ምናምን ሲሉና ሰርፕራይዝ አረኳት ሲሉ የምታምኑ ከሆነ በጣም ህፃናቶች ናቸው ማለት ነው። በጣም ህፃናቶች ናቸው። መጸዳጃ ቤት ሲገቡ የሚነጋገሩ ሰዎች መኪናን የሚያክል ነገር ሰርፕራይዝ ሊያረጋት ሲሞክር አታውቅም። it's all planned የሆነ ነገር ገዛውላት አልገዛላትም። ስፖንሰር ተደርጎ ነው፣ ማስታወቂያ ስራ ተብሎ ነው። ከኪሳቸው የሚያወጡት ጥቂት ነገር ነው። እንደኛ አይደለም። እንደኛ ሁሉን ገዝተው አይደለም። ከኪሳቸው የሚያወጡት ጥቂት ነገር ነው። ለቤቢ እንትን ሰርፕራይዝ ላርጋት ማስታወቂያ ሊሰራ ነው። ከኪሱ እያወጣ አይደለም። ኦኬ መኪና ሰርፕራይዝ አረኳት። መኪናን የሚያክል ነገር ሰርፕራይዝ የማይሆነውን እና do not be fooled። ይሄ ሌክዠሪ ነገር ሲያሳዩአችሁ እንትን ገዛውላት እንትን ገዛው ማስታወቂያ እየሰሩ ነው። መኪና ገዛ ሳያማክራት መኪና ሰርፕራይዝ ያረጋት አላያረግም። ትሪፕ ሲወጡ አይታችኋል። ቫኬሽን ምናምን ሲወጡ አይታችኋል። አንደኛ ማስታወቂያ ነው፣ ሁለተኛ ደግሞ የሰራችው የገንዘብ ውጤት ነው። አንዳንድ ጊዜ ባሎቻቸው ሶሻል ሚዲያ ላይ አክቲቭ ካልሆኑ ባሎቻቸውን ይዘው ሲሄዱ ዋው እንዲያረጋላት ልትሉ ትችላላችሁ። አላረጋላትም። እሷ ናት ያረገችው። እና ፋኒ ነፍ የሆኑ ታሪኮች መቼም ቲክቶክ አካባቢ ላይ አይታችኋል። ባሎቻቸው የውጭ ዜጋ ሆነው ወይ ከሌላ ቦታ መጥተው በፍቅር ሻወር ሲያረጓቸው ትልልቅ ስጦታ ምናምን ሲሰጧቸው አይታችኋል አይደል? ይኸውላችሁ እንደዚህ አይነት ነገር ወደ ሶሻል ሚዲያ ላይ ከመጣ ኮመርሻላይዝድ ሆኗል ማለት ነው። ለሽያጭ ነው የተቀረበው። ለሽያጭ ከቀረበ ሴቷ ናት የምታቀርበው። ሴቷ ያንን በማድረጓ አቴንሽን ታገኛለች ከእናንተ። ወይኔ እግዚአብሔር ወይ መቼ ነው እንደዚህ አይነት ባል የምትሰጠኝ እያላችሁ ቀን ከሌት ትከተሏታላችሁ። ከዛ በኋላ በእናንተ አቴንሽን ገንዘብ መስራት ትጀምራለች። ኦኬ ፎር ኖ ፐርፐዝ ሶሻል ሚዲያ ላይ የሚመጣ ሪሌሽንሽፕ የለም። የእናንተን ቫሊዴሽን ለማግኘት የእናንተን አቴንሽን ለማግኘት እና ገንዘብ ለመስራት ነው። ኦኬ ስለዚህ ከእያንዳንዱ ዲሰፕሽን ጀርባ ያለውን ሀሳብ በደንብ አድርጋችሁ እዩ። እንደዚህ ስላችሁ ንጹህ ፍቅር የለም፣ ወንድና ሴት አይዋደዱም፣ ወንዶች ለሴቶቻቸው ኬር አያረጉም እያልኩ አይደለም። ግን ኦቨር ኤክስፕሌን የተደረገላችሁ በጣም እንድታዩት የተደረገ ነገር ካለ ሪሜምበር ለኮሜርሻል ፐርፐዝ ነው የቀረበው። ኤክስተንሲቭሊ በጣም ሌክዠሪ ነገር አድርገውላቸው ከተጣሉ በኋላ ስትሰሙ ግን ውፕስ ያላችሁት ነገር አለ። የሚነገራችሁን ሶሻል ሚዲያ ላይ የምታዩትን ሁሉ ባለማመን ራሳችሁን ከንዴትና ከሀዘን ጠብቁ። በነገራችን ላይ በእኔ አሳሰብ ካፕል ኮንተንት እኔ በ70-30% ነው የምመለከተው። ማለት ለህብረተሰቡ ከጥቅሙ ጉዳቱ ያመዘናል ብዬ አንድም አስባለሁ። ከጥቅሙ ጉዳቱ ያመዘናል ብዬ የማስብበት አንድም ምክንያት አብዛኞቹ ድርጊታቸው አብዛኞቹ ነገሮች ፌክ መሆናቸው እንዲሁም ደግሞ ስክሪፕትድ መሆናቸው ከሪያሊቲ ጋር ይጋጫል። የሪያሊቲ ላይፉን ይረብሸዋል ብዬ አስባለሁ። አንድም ደግሞ ካፕል ኮንተንት አሪፍ ነው ብዬ የማስብበት ሌላኛው ፓርት ደግሞ አብዛኞቹ ኢትዮጵያ ውስጥ ያሉ የካፕል ኮንተንት የሚሰሩ ሰዎች ከዜሮ ነው የተረሱት እና በመስራትና በርስ በመግባባትና በመነጋገር ባልና ሚስት ሰርቶ መለወጥ እንደሚችሉ አሁን ላይ ላሉ ባለትዳሮች አሳይተዋል ብዬ ስለማመን ያም ደግሞ ለነሱ ሞቲቬሽን ይሆናል መነሳሻ ይሆናል ብዬም ስለማመን በዚህ ፓርት ጠቅሟል ወይም ደግሞ ጥቅም አለው ብዬ አስባለሁ። ግን ኤክስፖዠሩም ስለሚበዛ በጣም ብዙ ነገሮች ኤክስፖዝ ስለሚደረጉ ለነሱ ትዳር ጥሩ አይመስለኝም። እንዲሁም ደግሞ አብዛኛው ነገሩ ደግሞ ፌክ ነገሮቹ መብዛታቸው የሌሎችን ህይወት ይበጠብጣል፣ ሌሎች ተመልካቾችን ይበጠብጣል ብዬም ደግሞ አስባለሁ። ያ ፓርቱ ደግሞ ለኔ ይበዛብኝ። እኔ በዛ ሳይድ ነው የምመለከተው። የእናንተን ሐሳብ ደግሞ ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች የዛሬው ቪዲዮአችን ይሄን ይመስል ነበረ። በማህበራዊ ሚዲያው ላይ አነጋጋሪ የሆኑ ሐሳቦችን ጠቅለል አድርገን ተመልክተናል። እንዲሁም ደግሞ መዝናናት ባለብን ቪዲዮዎች ላይ ተዝናንተናል። ከዚህ በኋላ ባለው ደግሞ መቀጠል ያለብን ወይም ደግሞ እናንተ ሰብስክራይብ እንዳታደርጉ ያልተመቻችሁ የእናንተ የእያንዳንዳችሁ ቤተሰብ አባል እንዳልሆን የጎረበጣችሁ ያልተመቻችሁ ነገር ካለ ሐሳባችሁን ኮሜንት አድርጉልኝ። ሌሎች ደግሞ በቪዲዮ ላይ ተመሰጣችሁ ሰብስክራይብ እንዲሁም ደግሞ ላይክ ያላደረጋችሁ ሰብስክራይብም ላይክም አድርጉ።
አካውንቴ ቢያንስ ሞኔታይዝድ መሆን አለበት በጣም እየለፋውበት ስለሆነ ማለት ነው። አብራችሁኝ እስካሁን ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።